አሁንም ወደ ምስራቁ የሀገራችን አካባቢዎች ደግሞ እናቀናና እስኪ ባልደረባችን ነጻነት ወርቁ በስፍራው ነው የምትገኘው ጅግጅጋ በቀጥታ የስልክ መስመራችን ላይ ነው የምትገኘው ነጻነት እንደምን አረፈድሽ እስኪ በስፍራው ያለው የችግኝ ተከላ ስነ ስርዓት ምንድነው የሚመስለው የማህበረሰቡ ስሜትና እንቅስቃሴ ያስቃኝን እሺ እንደምን አረፈዳችሁ ሰላሙ እንግዲህ እስከ 1 ሚሊዮን ችግኞችን ለመትከል ነው በሶማሌ ክልል በዛሬው ቀን እቅድ ተይዞ የተሰራው ከዚህ ቀደም ቁጥር በአንድ ቀን ማለትም ሐምሌ 22 ብቻ 6 ሚሊዮን ችግኞችን ለመትከል ነበር የታቀደው ሆኖም ግን ክልሉ ሞቃታማና ዝናብ አጠር በመሆኑ ይህንን ማሳካት እንደማይቻል በማመን ቁጥሩን ወደ 1 ሚሊዮን ዝቅ እንዲል ተደርጓል ማለት ነው ይህንን ለማከናወን ከሳምንታት በፊት ጀምሮ የተለያዩ የቅስቀሳ ስራዎች ጉድጓድ ቁፋሮ ሲከናወን ነበር የነበረው በክልሉ በዛሬው ቀን ከ12 ሰዓት ጀምሮ የችግኝ ተከላውን ለማድረግ ቢታቀድም የተጀመረው ግን 2 ሰዓት ተኩል አካባቢ ነበር እስከ ምሽቱ 12 ሰዓትም የሚቀጥል ነው የሚሆነው እንግዲህ የችግኝ ተከላውን ያስጀመሩት የክልሉ ምክትል ርዕሰ መስተዳድር አቶ ሙስጣፊ መሐመድና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባት አቡነ ማቲያስ ናቸው እንግዲህ በመልእክታቸው ምእመናኑ ወይም ችግኞችን ከመትከል በተጨማሪ ችግኞችን ማጽደቅም እንደሚገባ ነው በመልእክት ያስተላለፉት ይህ ብቻ ሳይሆን ወንድማማችነት አብሮነት መዋደድን ማጠናከር ይገባናልም የሚል መልእክት ነው ያስተላለፉት ሌላው ምክትል ርዕሰ መስተዳድሩ በበኩላቸው በክልሉ በሚገኙ 11 ዞኖች 93 ወረዳዎች ላይ እንዲሁም ጅጅጋን ጨምሮ 6 የከተማ አስተዳደሮች ላይ ሁሉም የማህበረሰብ ክፍል በጋራ በመሆን ችግኞቹን መትከል እንደሚገባ ጥሪ አቅርበዋል ይህ ብቻ ሳይሆን መንከባከብና ማሳደግም የኛው ኃላፊነት ነው የሚል መልእክት ነው ያስተላለፉት በፕሮግራሙ ላይ የሀገር ሽማግሌዎች የሃይማኖት አባቶች እንዲሁም ነዋሪው በነቂስ ወጥቶ ሲሳተፍ እኛ መመልከት ይችላል እንግዲህ ቀኑን ሙሉ ነው ይህ ፕሮግራም የሚቀጥለው እኛም አዳዲስ መረጃዎችን እንዳገኘን የምናደርሳችሁ ነው የሚሆነው ሰለሞን ነጻነት ወርቁ ከጅግጅጋ በቀጥታ መስመራችን ተገኝተሽ ላደረስሽን መረጃዎች እናመሰግናለን ወደ በኋላ ላይ እንመለስና እንግዲህ ያለውን ሁኔታ የሚያስቃኙን ነው የሚሆነው ሪፖርተሮቻችን ደጋግመን እንደውላለን ሪፖርተሮቻችንን ደጋግመን እናገኛለን ምክንያቱም ሙሉ ቀን ነው የተከላ ስነ ስርዓቱ የሚካሄደው በየ20 ሰከንዱ ደግሞ ውጤቶች እየወጡ ነው ለተመልካቾች እናደርሳለን በእርግጠኝነት ኢትዮጵያ በአረንጓዴ ልማት ስትራቴጂ እቅዷ ውስጥ በተለይ ዛሬ እየተከናወነ የሚገኘው የአረንጓዴ ልማት ቀን እና አሻራን የማሳረፍ እንቅስቃሴ በወርልድ ጊነስ ቡክ ኦፍ ሬከርድስ ወይ ደግሞ በድንቅ ድንቅ መዝገብ ስማችን ተመዝግቦ ነው እኔና አንቺ ከስቱዲዮ የምንሰናበተው አው እንደዛ ብለን ቅድ ይዘናልኛም እንግዲህ በየ20 ሰከንዱ መረጃዎቹ ይቀያየራሉ 51 ላይ ደርሰን ነበር 51 ሚሊዮን ላይ እንግዲህ በዚህ አያያዝ በእርግጠኝነት ሪከርድ የመስበር አካሄድ ሊኖር እንደሚችል እንገምታለን ለተመልካቾቻችንም ያሉ መረጃዎችን እየተከታተለን የምናደርስ ይሆናል ምስሉን እየተከታተለን እንቆይና በሌሎች መረጃዎች ደግሞ በድጋሚ እንገናኛለን
Команда, тыныш. Кіндік.
ሐምሌ 22 የአረንጓዴ አሻራ ቀን ላይ ነው የምንገኘው። 200 ሚሊዮን ችግኞች በአገር አቀፍ ደረጃ ይተከላሉ ተብሎ እቅድ ተይዟል። እስካሁን እንግዲህ 1/4ኛውን ማሳካት ተችሏል። ሰዓቱ ገና ረፋድ ላይ ነው የምንገኘው። እስከ 12 ሰዓት ድረስ በሚኖረን ቆይታ ደግሞ እንግዲህ 200 ሚሊዮን ችግኞችን እንደሚሞሉ ተስፋ እናደርጋለን። የተለያዩ አካባቢዎች ደግሞ ቀድመው ከዚህ ቁጥርም ከፍ ያለ እቅድን ይዘዋል። ለምሳሌ ኦሮሚያ ክልል ላይ 300 ሚሊዮን ችግኞችን የመትከል እቅድ ነው የተቀመጠው። አዲስ አበባ ላይ ደግሞ በከተማ አስተዳደሩ ስር ወደ 300 ሚሊዮን ችግኞችን የመትከል እንዲሁ በተመሳሳይ ማለት ነው እቅድ ተይዟል። በአጠቃላይ ግን እንደ ሀገር 200 ሚሊዮን ችግኞች ይተከላሉ ተብሏል። ይህ ደግሞ ኢትዮጵያን በዓለም የድንቃ ድንቅ መዝገብ ላይ ስሟ እንዲሰፍር ያስችላታል። ከዛ ባለፈ ግን አካባቢ ጥበቃ ላይ በኢኮኖሚውም በጤናውም በቱሪዝም ዘርፉ የሚኖረው አስተዋጽኦ ከፍ ያለ ነው። በተለይ በኢኮኖሚው ዘርፍ ስንመለከት ሀገሪቱ የእንጨት ውጤቶችን ከተለያዩ ሀገራት የምታመጣበትን ወደ 390 ሚሊዮን ዶላር ማዳን ትችላለች ማለት ነው። ምናልባትም በቀጣይ ዓመታት አሁን የተጀመረው ስራ ተጠናክሮ የሚቀጥል ከሆነ ከሀገሪቱ አጠቃላይ ስፋት ውስጥ 23% የሚሆነው በደን ሊሸፈን ይችላል ማለት ነው። ይህ ደግሞ በሀገሪቱ ኢኮኖሚ ላይ ትልቅ አስተዋጽኦ ይኖረዋል። ያ ብቻ አይደለም። የውጭ ምንዛሪው ማዳን ብቻ ሳይሆን ደግሞ ሀገሪቱ ወደ ውጪ በምትልካቸው የእንጨት ምርቶችም እንዲሁ ተጠቃሚ የምትሆንበት አጋጣሚ ያለ ማለት ነው። ይህንን ታሳቢ በማድረግ እንግዲህ በመላው ሀገሪቱ ችግኝ የመትከል እንቅስቃሴ እየተከናወነ ነው የሚገኘው። እኛም ለተመልካቾቻችን ይህንን መረጃ ነው እያደረስን የምንገኘው። የደን ሽፋናችንን ከፍ የሚያደርግ ነው የሚሆነው። 1% ያሳድገዋል። አሁን ካለው ደግሞ በተሻለ መንገድ የደን ሽፋናችን አሳድጎ በአረንጓዴ ልማት እንቅስቃሴ ውስጥ ሌላ አይነት ምዕራፍ ውስጥ የምትገባበትን መንገድ እንዲሰጥ እድል የሚያመቻችም ነው። እንግዲህ ዛፎችና የኢትዮጵያን ስነ ልቦና ስናይ በብዛት የባህል፣ የወግ፣ የስርዓት፣ የእምነት እንደዚሁም ደግሞ የታሪክ ነገር አስነስሎች እና ከኢትዮጵያ ስነ ልቦና ጋር በጋራ ለይተን የማናያቸው ነገሮች ናቸው። ለማንኛውም ይሄን ጉዳይና ሌሎችን ወደ በኋላ ላይ እንመለሳለን። ባልደረባችን ነጻነት ጅግጅጋ ነው የምትገኘው። እስኪ ቆይ እንቅስቃሴውን በምስል አስደግፋለ ካለናለችና እሱን ተከታትለን እስኪ እንመለስ። በሶማሌ ክልል የችግኝ ተከላ መርሃ-ግብሩ በደማቅ ሁኔታ ተከፍቷል። ፕሮግራሙን ያስጀመሩት የክልሉ ምክትል ርዕሰ መስተዳደር አቶ ሙስጠፌ መሐመድና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ናቸው። እንግዲህ በክልሉ ችግኞችን ለመትከል ቅድመ ዝግጅቶች በበቂ ሁኔታ ሲካሄዱ ነበረ የቆዩት። በዚህም ከ1 ሚሊዮን በላይ ጉድጓዶች ተቆፍረዋል። የተለያዩ ስልጠናዎችም ሲሰጡ ነበር የቆዩት። ከዚህ ቀደም 6 ሚሊዮን ችግኞችን ሐምሌ 22 ወይም በዛሬው ቀን በአንድ ቀን ለመትከል ነበረ የታቀደ የነበረው። ይሁንና በአንዳንድ ወረዳዎች ላይ አሁንም ድርቅ መኖሩ፣ ቦታው ደግሞ ዝናብ አጠር መሆኑ ቁጥሩ እንዲቀንስ ተደርጓል የሚል መረጃ ነው ከክልሉ ኮሙኒኬሽን ቢሮ ያገኘ ነው ማለት ነው። እንግዲህ የችግኝ ተከላ መርሃ-ግብሩን ሲያስጀምሩ የክልሉ ምክትል ርዕሰ መስተዳደር አቶ ሙስጠፌ መሐመድ ባስተላለፉት መልእክት ችግኞችን ከመትከል ባሻገር ልንንከባከባቸውና ልናጸድቃቸው ይገባል፣ ዞሮ ዞሮ እኛኑ ነው የሚጠቅሙት የሚል መልእክት አስተላልፏል። በሌላ በኩል ብፁዕ ወቅዱስ አቡነ ማትያስ በበኩላቸው ችግኞችን ስንተክል መቻቻል፣ መዋደድ፣ አብሮነት፣ ወንድማማችነትን አብረን ልናጎለብት ይገባል ብለዋል። ከቅርብ ጊዜ ወዲህ እየተፈጠሩ የሚገኙ ችግሮችን በሀገሪቱ ማለት ነው አብሮ በመሆን በመነጋገር በወንድማማችነት ልንፈታቸው ይገባል የሚል መልእክት ነው ያስተላለፉት። እንዲህ የአረንጓዴ ልማት እንቅስቃሴና በዓለም አቀፍ ደረጃም ቢሆን የአየር ንብረት ለውጥ መዛባት ባለበት በዚህ ጊዜ ኢትዮጵያውያን አንድ ሆነው በተለይ የአረንጓዴ አሻራ ቀንን እያከበሩ ወይ ደግሞ በርከት ያሉ በሚሊዮን የሚቆጠር ችግኞችን ለመትከል እዚህ መዛም እያደረጉት ያለው እንቅስቃሴ ነጻነት ወርቁ በተወሰነ ደረጃ ስዕሉን አሳይታናለች። የኢትዮጵያ የመዋደድ የአንድነትና የአብሮነት እሳቤና ስሜት የተንጸባረቀበት ነው የሚል ነው። ወደ ሌሎች ሪፖርተሮቻችንም እንሄዳለን። ከዚህ ስቱዲዮ ያሉ መረጃዎችንም ለተመልካቾች እያሻገርን እንቆያለን። እውነት ነው። እንግዲህ 200 ሚሊዮን ችግኞችን የመትከሉ መርሃ-ግብር በመላው ሀገሪቷ እየተከናወነ ነው የሚገኘው። እድሜም ጾታም ያልበገራቸው የማህበረሰብ አባላት ወጥተው እንግዲህ በነቂስ ችግኝ እየተከሉ ነው የሚገኙት። አብዛኞቹ የሀገሪቱ አካባቢዎች ላይ ያለው የአየር ሁኔታ እርጥበታማ ነው። ዝናብ እየዘነበ ነው የሚገኘው። ያው እኛም በተደጋጋሚ ካየናቸው ምስሎች በመነሳት እንደዛ እንደሆነ አውቀናል ከአዲስ አበባ ውጭ ባሉ አካባቢዎች ላይ። ነገር ግን የአየር ሁኔታው ሳይገድባቸው በርካቶች ወጥተው ለዚህ ሀገራዊ ጥሪ
አውንታዊ ምላሻቸውን ሰጥተዋል። እንግዲህ እስካሁን በተያያዘው እቅድ 4 ቢሊዮን ችግኞችን የመትከል እቅድ ስለሆነ የተቀመጠው አንድ ሰው ቢያንስ 40 ችግኞችን እንዲተክል ነው የሚጠበቀው። ይህ ማለት አማካይ ቁጥሩ ነው እንጂ ግዴታ አንድ ሰው 40 ብቻ መትከል አለበት የሚለውን አይደለም። ከዛ በላይ መትከል ይችላል። እንዳጋጣሚ ሆኖ ደግሞ ከዛ በታችም የሚተክሉ ሰዎች ይኖራሉ። ነገር ግን 4 ቢሊዮን የተባለው ቁጥር በትክክል እንዲመጣ አንድ ሰው ቢያንስ 40 ችግኞችን ሊተክል በአማካይ 40 ችግኞችን ሊተክል ይጠበቅበታል ማለት ነው። በነገራችን ላይ ጊነስ ላይ ከዚህ በፊት የተመዘገበው ቁጥር እንደሚያሳየው ከሆነ አንድ ግለሰብ 15170 ችግኞችን በአንድ ቀን በመትከል ካናዳዊ ግለሰብ ነው ኬን ቻፕሊን ይሰኛል ሪከርዱን እንደያዘ ነው የሚያሳየውና ምናልባት እንግዲህ እኛ ዛሬ በሀገር አቀፍ ደረጃ ያለውን ሪከርድ ለመስበር ነው የተንቀሳቀስን የምንገኘው። እስካሁን እንግዲህ 51 በላይ ከዛ ግን ያለፈው ጥቅሙ እነዚህ ችግኞች ተተክለው በሚጸድቁ ጊዜ ለሀገራችን በተለይ ኢትዮጵያ ትልቁ የኢኮኖሚ መሰረቷ እርሻ ነው። ለእርሻ ደግሞ ውሃና አፈር በጣም ወሳኝ ነው። ለውሃና አፈር ደግሞ በዘላቂነት በጥሩ ሁኔታ መኖር የዛፍ በጣም ወሳኝ ነው። የዛፍ የደን መኖር ማለት ነው። ስለዚህ ይሄ ለሀገራችን ዘርፈ ብዙ ጥቅም ያለው ነው ማለት ነው። አፈራችን እንዲጠበቅ ውሃ እንዲኖረን ውሃ ደግሞ ለኛ በጣም የመብራትም የኃይልም ምንጫችን ውሃ ስለሆነ ውሃ በዘላቂነት እንዲኖረን በጣም አስፈላጊ ነው ማለት ነው። መትከሉ አንድ ነገር ነው። መትከል ብቻ ትርጉም የለውም። እነዚህን ዛፎች ተንከባክበን ማሳደግ ካልቻለን ያው ነው። ስለዚህ ብዙ ወጪ ብዙ ኢነርጂ የወጣበት ነገር ነው። ስለዚህ የመጣን እያንዳንዳችን ለተከልነው ዛፍ ኃላፊነት መውሰድ አለብን። ስለመብቀሉ እርግጠኛ መሆን መቻል አለብን ማለት ነው። ማቃንኮ አሰግድ ጌታቸው እንጀራማ ከንቲባ መጋላ አዳማት እጋ መጋላ ኬኛ ከሰቲ አካ ወሊገላት ሳይቲ ጃረት ያራ ብቅልቱ ዳቡን ካሮራ ከንቀበኔ ብቅልቱ ዳቡ ከነው እንደሳ ጋራ ተመልሰናል። እንግዲህ አዳማ ኢንዱስትሪ ፓርክ ውስጥ የችግኝ ተከላ መርሃ-ግብር እየተካሄደ ነው የሚገኘው። ያንን በማስመልከት በተለይ ደግሞ በከፍተኛ የመንግስት ኃላፊነት ላይ የሚገኙ ሰዎች በዚህ በችግኝ መትከል መርሃ-ግብር ውስጥ ተሳታፊ ነበሩና የነሱን አስተያየት ነበረ ወደ ተመልካቾች ያደረስነው። አሁን ደግሞ ከዚሁ ከአዲስ አበባ በኢኖቬሽንና ቴክኖሎጂ ሚኒስቴር ሪፖርተራችን እዮብ ሞገስ ይገኛል። በተለይ ቀደም ሲል ከቁጥር ጋር የተገናኙ መረጃዎችንም እያደረሰን ነበረ። በአሁኑ ሰዓትስ ምን ይመስላል የሚለውን ነገር ሊያስረዳን ደግሞ በቀጥታ መስመራችን ላይ ተገኝቷል። እዮብ ጤና ይስጥልን። መረጃዎችህን ካለበት ቦታ ሆነህ መቀጠል ትችላለህ። እንግዲህ ከዚህ ከኢኖቬሽንና ቴክኖሎጂ ሚኒስቴር በዛሬው ዕለት 200 ሚሊዮን ችግኞችን የመትከል መረጃው ምን ያህል ደርሰዋል የሚለውን በመከታተል ላይ እያደረስናችሁ እንገኛለን። በአሁኑ ሰዓት እንደምትመለከቱት 64 ሚሊዮን 231,050 ችግኞች ተተክሏል። ከጥቂት ደቂቃዎች በኋላ በህንድ የተተከለው ከችግኞች በላይ እንደሚሆን ይጠበቃል ማለት ነው። እያንዳንዱ መረጃ ለመመልከት ለምሳሌ ኦሮሚያ ክልልን ብንመለከት ከእያንዳንዱ ዞኖች ምን ያህል ችግኞች እንደተተከሉ ማሳወቅ የሚያስችል ሶፍትዌር ነው። ለምሳሌ አርሲ ላይ ወደ 3 ሚሊዮን፣ ባሌ ላይ 11,000 እያንዳንዱ ችግኝ በዚህ መልኩ ነው የተገለጸው። ነገር ግን ከጥቂት ደቂቃዎች በኋላ እንደምትመለከቱት ይህ ቁጥር 66ን ያልፋል። 66ን ሲያልፍ ደግሞ ኢትዮጵያ በዓለም ክብረ ወሰን የመጀመሪያው ህንድን ቀድማ የመጀመሪያዋ ብዙ ችግኞችን በአንድ ቀን የተከለች ሀገር መሆኗን ታረጋግጣለች ማለት ነው። እንግዲህ እስካሁን ቀደም ካለው ዳታ ቁጥር ጨምሯል። ወደ 64 ሚሊዮን 231,050 ችግኞች በአሁኑ ሰዓት ተተክለው ተጠናቀዋል። ከጠዋቱ 12 ሰዓት እስከዚህ ሰዓት ድረስ ማለት ነው። እንግዲህ እንደምትመለከቱት ቁጥሩ ጨምሯል። 64 ሚሊዮን 370,030 ችግኞች ተተክለዋል። አብራችሁን ቆዩ። ከጥቂት ደቂቃዎች በኋላ ይሄ ቁጥር ከፍ ብሎ ኢትዮጵያ በዓለም የክብረ ወሰን ሌላ ታሪክ የምታስመዘግብበት ይሆናል ማለት ነው። ህንድን በልጣ 63 ምክንያቱም 66 ሚሊዮን በአንድ ቀን ህንዶች ተክለዋል። ኢትዮጵያ ደግሞ እስከዚህ ሰዓት ድረስ 64 ሚሊዮን 530,350 ችግኞችን ተክለዋል። ይሄ ቁጥር አልፎ 66 ሚሊዮን የሚያልፍ ከሆነ ኢትዮጵያ በአንድ ቀን ከ66 ሚሊዮን በላይ ችግኞችን የተከለች ሀገር መሆኗን ታረጋግጣለች ማለት ነው። አብራችሁን ቆዩ። እዮብን እናመሰግናለን። እንግዲህ 64.5 ሚሊዮን ደርሰናል። ግማሽ ቀን ባልሞላ ጊዜ ውስጥ ማለት ነው። 66 ሚሊዮን እስኪደርስ እንግዲህ የተወሰኑ ደቂቃዎች ብቻ ናቸው ሊቀሩ የሚችሉት አሁን ባለው አካሄድ ማለት ነው።
አዎ እንግዲህ 66 ሚሊዮን ህንድ የተያዘውን ሪከርድ ከደቂቃዎች በኋላ እኛ ከመውጣታችን አስቀድሞ በዚህ ቁጥር ልክ እየሄደ ከሆነ ለአድማጭ ተመልካቾቻችን አብስራናቸው ሁለተኛውን ምዕራፍ የሚከታተሉ ነው የሚሆነው። እንግዲህ በተለይ 66ቱ ካለፈ በኋላ በአገር አቀፍ ደረጃ የተያዘው 200 ሚሊዮን ሞላ አልሞላ ወደሚለው እንመለሳለን ማለት ነው። አሁን እንደዛ ነው የሚሆነው። እንግዲህ ዘርፈ ብዙ ጠቀሜታዎች ያሉት ነው። በተለይ የተመናመነ የመጣውን የደን ሽፋናችን ከፍ ያደርገዋል። የአፈር መከላትና እንደዚሁም ደግሞ የአፈር መሸርሸር የብዛ ህይወት ሚዛን መዛባትም አለ በየትኛውም የሀገራችን አካባቢ ላይ። በእርግጥ ይሄ ዓለም አቀፍ ተጽዕኖ ነው። ነገር ግን ደግሞ ይሄን ተቋቁመን የተሻለ የአየር ንብረት ለውጥና ሚዛን አስጠብቀን ለዓለምም ቢሆን ምሳሌ የምንሆንበት ቀን ላይ ነው የምንገኘው። የተከበራችሁ በቀጥታ ስርጭቱ መታሰቢያ ደረጃና እኔ ሰለሞን ኃይለ ኢየሱስ የዛሬ የአረንጓዴ አሻራ ታሪካዊ ቀን እየመራን አሃዛዊ መረጃዎችን ደግሞ እየደረስንበትን ወደ እናንተ እያደረስን ዓለም አቀፍ መረጃዎችንም እንደዚሁ አክለን አሁንም እንቀጥላለን። እውነት ነው። በየአካባቢው ያሉ የችግኝ ተከላ መርሃ-ግብር ምን ይመስላል የሚለውንም በሪፖርተሮቻችን አማካኝነት ምን ይመስላል የሚለውን መረጃዎቹን ለተመልካቾቻችን እናደርሳለን። ቀጣዩን ምስል ደግሞ ተከታትለን በድጋሚ እንገናኛለን። ባቸውና ደን ይሄ በረከቱ ይሁንን ሀገራችንን ደን ለብሳ በረከት ለብሳ ሁላችሁን ለማየት እንዲያበቃን ፈቃዱ ይሁንልን በማለት የሚዲያ ሰዎችንም ከልብ አመሰግናቸዋለሁ። በዚህ በላይ ውሃ በታች ውሃ በሆነበት ሰዓት ወቅቱም ጥሩ ነውና በርቱ፣ ተከሉ፣ ሁላችሁንም አጽድቁ፣ ተከላችሁ ተንከባከቡ፣ እንክብካቤ አድርጉ ለማለት ጥሬን አስተላልፋለሁ። ቢቅልቱ ዳቡ ከነዋ ረቢን ጃለቱ ረቢን ከነ ተኮቻ ኑቲ ኡመተ ተኮታኔትኒ ቢየቴነ ተብር ምድረበዳ ታቴትኒ ቢየን ከሳ ዲቀሜ ኩሮበን አደጋን ረቡኤትኒ ቢይ ከነ ዋመናን ኢጃረቱ አከኑት በይለዳን በከን ትጅራቱ ደቤ ቦሰና ደቤትኒ ከዳራተ አርዳ ወገን ሰከና ዶክተር ከበጃ ለማ ፊ አብይ አከኑመት ወሪ ሀቃ ዑለማኢን ቄሮን ቀሬን አባን ገዳ ማን ቢየከና መት ህርማቴትኒ ዋን ኡፈከና አርዳ ቢቅልቱ አርዳቡን ኩኒ ገመቹ ለማ ተካ ነምኒ ረቢቲ አማኔ ጉያ ዱንያ ከነረት መናሂን ኢጃረታ አኺራት ሞቱ ረቢ ረበዳሰ ኢት አርጋታ ተኮቹማ ሙርቴሰዳ ኑቲ ኢልማን አደም አባ ረቢን ከነ ተኮቻ ሃቲ ተነ ተከቲ አባን ከነ ተኮቻ ዋን ገራገሩማ ቀብዱ ህንቀም ወይ ወልተራረምኔት ነጋ ወጅንጂራን መቴ ወይ መተራረድ ዘመን አልፏል። አማ ጊዜ ነጋ ወጅንጂራን ሰባብ ሰምብለሚን ኦሮሞሌን ኤኑማን ዋታቱ ኢልሚ አደም ተኮቻ ተይ ረቢ ተኮቻ ቀበቴትኒ ዋን እንታኒ ኡፍራ ገዲቡሱን አባረለ ረቢ ከነለ ከነኔ ወልንጂራቱ ከነ ሙርቴሳ ዋንተ ገመቹን አረነት ዳጋሚ አከመለ ገመደ ከነ ኤጉ ቀመነ ቲሱ ቀምና ማሊፊ ቢያ አምባቲ አንድ ብሎ ኦፍ ዲ ካንትሪ ቢያ ጉጉርደተ ከሰቲ ኢልሞን ነማ ከበጃ ቀብዲ መነ ቀብዲ ደሞዘ ቀብዲ አሲት ሞቱ ኑት ረኪነ ከሳባኡፍ ዋን ከነ ኤኔ መናኒለ ኢጃረቱ ቢየከነ ሞቱ ወርሻ ከሰት ገለቲን ወኒ ኳን ዋን ሄዱኑ ፊዱፍ ዳሎተ ዱፉ ቢያ ባሬዳ ቢያ ቡሌ ቢያ ጋሪ ቢያ ሚሶማ አከታቱ እንገመዳ ከነ ገመቹነት ዳጋሜ ኑ መራፉ ረቢ ነጋ ኑ ዋጎ ዓለም ነጋ ሃጎ ጦርነት ነው ራሃደ ሰበር ዜና የደን መኖር የተፈለገውን መጥፎውን በአየር ውስጥ ያለውን መጥፎ መርዛማ ነገሮችን የሚከላከለው ደን ነውና ያን ኢህአዴግና ኢህአዴግ ማዕከላዊ ኮሚቴ አባል ክቡር ዶክተር በላይነህ አየለ
የክልልና የዞን የሚዲያ አባላትና የተከበራችሁ የጣርማበር ወረዳ የወረዳ የተከበራችሁ የሃይማኖት አባቶች የሀገር ሽማግሌዎች ወጣቶች ሴቶችና ተመልሰናል ተመልካቾቻችን ሐምሌ 22 የአረንጓዴ አሻራ ቀን ላይ እንገኛለን። በርካቶች እንግዲህ በያሉበት አካባቢ በአረንጓዴ ልማቱ አሻራቸውን ለማኖር ከማለዳ ጀምሮ እንቅስቃሴ አድርገዋል። በተለያዩ አካባቢዎች ላይ የተተከለ ያለው ችግኝ መጠኑ ምን ይመስላል ምን ያክላል የሚለውን ጉዳይ ደግሞ የተከታተለ ለተመልካቾቻችን መረጃ ስንሰጥ ነበር። አንደኛው የመጀመሪያው ጉጉታችን እንግዲህ በህንድ ተይዞ የነበረው የ66 ሚሊዮን ችግኝ ተከላ ሪከርድ በኢትዮጵያውያን ዛሬ ይሻሻላል የሚል ነበርና ምናልባትም ከስቱዲዮ ንወጣ ይሄ ቁጥር ሊሻሻል ይችላል የሚል ተስፋ ይዘን ነበርና ምናልባት እንግዲህ እስካሁን መረጃዎቹን በቀጥታ መስመራችን ላይ የተገኘ ሲነግረን የነበረው ሪፖርተራችን ኢዮብ ሞገስ ነበር። አሁን በቀጥታ መስመራችን ላይ ተገኝቷልና እንደው ከቁጥር ጋር ያለው መረጃ ምን ይመስላል ለኛም ለተመልካቾቻችንም ምናልባት የምስራች ካለ እንዲያደርሰን በቀጥታ መስመራችን ላይ ተገኝቷል። ጤና ይስጥልን በድጋሚ ኢዮብ፣ እስቲ መረጃዎቹ ምን ይመስላሉ? አመሰግናለሁ መታሰቢያ። እንግዲህ በህንድ ተይዞ የነበረው በአንድ ቀን ሰፊ ችግኝን የመትከል ስራ ዛሬ ከጥቂት ደቂቃዎች በፊት በኢትዮጵያ ተይዟል ማለት ነው። ህንድ ሁለተኛ ሆናለች ማለት ነው። ቁጥሩን እንደምትመለከቱት በአሁን ሰዓት 70 ሚሊዮን 97263 ችግኞች በኢትዮጵያ ተተክለዋል። ይህ ከ200 ሚሊዮኑ ችግኝ ማለት ነው። ይህም ደግሞ የእቅዱን 34 በመቶ ነው። እንግዲህ እስካሁን ባለው ቁጥር የህንድን ክብረ ወሰን ኢትዮጵያ ወስዳለች። ይህ እንደምንመለከተው ማለት ነው። ከዚህ በኋላ ቀን ኢትዮጵያ ያስቀመጠችው እቅድ አለ። እዛች ጋር የምንመለከተው 200 ሚሊዮን ችግኞችን በአንድ ቀን ወይም በአንድ ጀንበር የማሳካት ነው። እስካሁን ባለው 70 ሚሊዮን ደርሰናል። ይህ ደግሞ 70 ሚሊዮን መድረስ ብቻ ሳይሆን በዓለም ኢትዮጵያ በአንድ ቀን ከ66 ሚሊዮን ችግኞች በላይ በመትከል ቀዳሚ ሀገር ሆናለች። ይሄኛው ክብረ ወሰን ተሻሽሏል። ሌላውና ዋናው የሚጠበቀው ግን ከዚህ በኋላ ባሉት ሰዓት 130 ሚሊዮን ችግኞች ተተክለው ኢትዮጵያ ብቸኛው ሀገር ከ66 ሚሊዮን ከማለፍ አልፎ ብቸኛው ሀገር በአንድ ጀንበር 200 ሚሊዮን ችግኝ የተከለች ሀገር እንድትሆን አሁንም ዜጎች በያሉበት የመንግስት የስራ ኃላፊዎች፣ ሰራተኞች፣ የሃይማኖት አባቶች እና ሌሎችም የህብረተሰብ ክፍሎች ችግኝ በመትከል ይህንን ታሪክ በኢትዮጵያውያን እንዲጻፍ ማድረግ እንደሚገባቸው ነው ጥሪ በተደጋጋሚ ሲቀርብ የነበረው። ቀላል የማይመስል የነበረው ከባድ የማይመስል የነበረው ከ6 ሰዓት በፊት ወይም ከቀኑ አጋማሽ በፊት ኢትዮጵያ 70 ሚሊዮን ችግኞችን በአንድ ቀን ተክላለች። በነገራችን ላይ እነዚህ ወደ ኢኖቬሽንና ቴክኖሎጂ ሚኒስቴር የደረሱ መረጃዎች ናቸው። እስካሁን ያልደረሱ ሌሎች መርሃ-ግብሮች ወይም ደግሞ ሌላ የችግኝ ተከሎች አሉ። እነዛ ቁጥሮች ሲጨመሩ ደግሞ ቁጥሩ ከዚህም ላቅ ሊል እንደሚችል ይገመታል። በአንዳንድ በሀገሪቱ አካባቢዎች ደግሞ እንደዚሁ በዝናብና በአንዳንድ የአየር ጸባይ ምክንያት ችግኝ ያልተተከለባቸው አካባቢዎች አሉ። እነሱም ሲጨመሩ ቁጥሩ ከዛም ሊልቅ እንደሚችል ይገመታል። በትላንትናው ዕለት እንደተገለጸው ደግሞ 200 ሚሊዮን ችግኝ የመትከል እቅድ ይኑር እንጂ 211 ሚሊዮን ችግኞች ዝግጁ ተደርገዋል በመንግስት ብቻ። በአዲስ አበባ ለምሳሌ ስንመለከት 3 ሚሊዮን ችግኞች ጉድጓዶች ተቆፍረው ለመትከል ዝግጅት ተደርገዋል። ከዛ ውጪ ግን የተለያዩ ተቋማት፣ ግለሰቦች በራሳቸው ጥረትም እንዲሁ ከ3 ሚሊዮን ተጨማሪ ችግኞችን ይተክላሉ። ስለዚህ ቁጥሩ በዚህ ማዕከል ከሚታወቀው በላይ ሊልቅ ይችላል። ኢትዮጵያን ቀዳሚ ከማድረግ አልፎ ህዝቦች በዚህ ሰዓት የሚገኙ ትውልዶች ሌላ ታሪክ የሚያስመዘግቡበት ቀን ሆኖ እንደሚያልፍ ነው የሚጠበቀው። ከዚህ
ኢኖቬሽንና ቴክኖሎጂ ሚኒስቴር የምናደርሰው መረጃ እንዲሁ ይቀጥላል። ከደቂቃዎች ወይም ከሰዓታት በኋላ ደግሞ እንዲሁ ብሔራዊ ኮሚቴው ምን ላይ እንደሚገኝ መግለጫ የሚሰጥናል። ይህንንም ደግሞ ይዘንላችሁ እንቀርባለን። አለንዮ እንኳን ደስ አለ ሁላችንም እንኳን ደስ አለን። እንግዲህ ስንጠብቀው ነበረ እውነት ነው። እኛ ሳንወጣማ ሪከርድ መሰበር አለበት ሚል ተስፋ ይዘን ነበርና እንግዲህ ያ ተሳክቶልናል። አሁን ደግሞ በሚኖረው ቀጣይ ጉዞ 200 ሚሊዮን ችግኞች ተብሎ በቅድ ደረጃ የተያዘው ምን ያህል ተሳክቷል ወደሚለው ነው ትኩረታችንን የምናደርገው። እንግዲህ መላው የሀገራችን ህዝብ ከጫፍ ጫፍ ተነስቶ ከማለዳው 12 ሰዓት ጀምሮ እስካሁን ድረስ ባደረገው እንቅስቃሴ በህንድ ተይዞ የነበረውን 66 ሚሊዮን በአንድ ጀንበር የመትከል የችግኝ ተከላ መርሃ-ግብር ኢትዮጵያ 70 ሚሊዮን በመሻገር አሁን እስካለንበት ሰዓት ድረስ ማለት ነው ሬከርዱ ወደ ኢትዮጵያ ተመልሷል ማለት ነው። ለአመታት በህንድ ተይዞ የነበረ ነው እንግዲህ 66 ሚሊዮን አሁን 70 ሚሊዮን 445666 ችግኞች ተተክለዋል እስካሁን ድረስ። ይሄንን ራሱ ለብቻው ሰዓቱን ታሳቢ በማድረግ ማስቀመጥ ይቻላል። እስከ ረፋድ 5 ሰዓት ከ30 ድረስ ኢትዮጵያ ውስጥ የተተከለው ችግኝ ከ70 ሚሊዮን በላይ ነው የሚለውን ነገር በራሱ እንደ አንድ በድንቃ ድንቅ መዝገብ ላይ መስፈር የሚችል ነው። እውነት ነው። እንግዲህ መግለጫ ሲሰጥ ከዚህ በኋላ ደግሞ ማህበረሰቡ ጠቅላይ ሚኒስትር ዶክተር አብይ አህመድም በእንደራሴዎች ምክር ቤት በመገኘት 200 ሚሊዮን ችግኝ በአንድ ጀንበር ይተከላል ብለው የአረንጓዴ አሻራ ቀንን ዛሬ ሰኞ ሐምሌ 22 ቀን ሲያውጁ የኢትዮጵያ ህዝብ ከጫፍ እስከ ጫፍ ተነሳስቶ ያስመዘገበው ውጤት እንደመሆኑ መጠን ተመልካቾችንም እንኳን ደስ አላችሁ እንላለን። 200 ሚሊዮን ግን መድረስ አለብን። እስከ 12 ሰዓት ድረስ የተቀመጠው እቅድ እሱ ነው። አሁን ባለው አያያዝ ገና ግማሽ ቀኑን ግማሽ አላደረግንም። እስካሁን ባለው ሁኔታ እንግዲህ 34 ከመቶ ነው መሳካት የቻለው። ከዚህ በኋላ እስካሁን ባለው ሁኔታ የአየር ሁኔታውም አስቸጋሪ ነበር አንዳንድ አካባቢዎች ላይ ማለዳ ከመሆኑም ጋር ተያይዞ ማለት ነው። ከዚህ በኋላ ግን ምናልባት እንግዲህ ዝናቡም ሊቆም ይችላል። የችግኝ ተከላውም የበለጠ ሞቅ ብሎ ሊቀጥል እንደሚችል ገምታለንና በቅድ ያዝነው 200 ቢሆንም አሁን ደግሞ ምናልባት ከ200 የሚያልፍበትም አጋጣሚ ሊኖር ይችላል ማለት ነው። እኛ ግን መረጃዎቹን እየተከታተልን ለተመልካቾች ማድረሳችንን እንቀጥላለን። እንግዲህ 4 ቢሊዮን ችግኝ በዚህ ክረምት መስከረምን ሳንሻገር ወይ ደግሞ ክረምቱ ሳይወጣ ይተከላል ተብሎ እቅድ ከተያዘው ውስጥ 3.1 ቢሊዮን እስካሁን ችግኝ ተተክሏል። ከዛም ያለፉ ችግኞች ሊተከሉ እንደሚችሉ ነው አሁን በእንቅስቃሴ ደረጃ ላይ የሚያሳዩ አሃዛዊ መረጃዎች የሚያሳዩት። እንግዲህ 70 ሚሊዮን ተሻግረናል። አንደኛውን እቅዳችንን አሳክተናል ማለት ነው። በህንድ ተይዞ የነበረውን ረጅም ጊዜ ተይዞ የነበረውን 66 ሚሊዮን የችግኝ ተከላ ኢትዮጵያ ከህንድ ነጥቃለች ማለት ነው። ይሄ የሁሉም ኢትዮጵያውያን ማህበረሰቦች ውጤት ነው። ቄሶችን አይተናል፣ ህፃናትን አይተናል፣ የሃይማኖት አባቶችን አይተናል፣ ሸኮችን አይተናል። በተለያየ እድሜ ክልል ያሉ የማህበረሰብ ክፍሎችም ከጫፍ ጫፍ ተንቀሳቅሰው ያስገኙት ውጤት እንደሆነ ነው የሚገለጸው። እንኳን ደስ አለን በድጋሚ። እውነት ነው። ተመልካቾችንም እንኳን ደስ አለን ብለናል። ቆይታችን አሁንም ይቀጥላል። ሌሎች መረጃዎችም እጃችን ላይ ይገኛሉ። አሁንም የችግኝ መትከል መርሃ-ግብሩን በየቦታው ላይ ለመቃኘት እንሞክራለን። ተመልካቾቻችን አብራችሁን በያላችሁበት ቆዩ።
ተመልሰናል የተከበራችሁ ተመልካቾቻችን እንግዲህ በዛሬ የአረንጓዴ አሻራ ቀን ለአመታት 66 ሚሊዮን ችግኝ በአንድ ጀንበር በመትከል ህንድ ያዘችውን ቁጥር ኢትዮጵያ 70 ሚሊዮን ችግኞችን እስካሁኑ ሰዓት ድረስ በመትከል ሬከርዱን ከህንድ ተረክባለች። እንግዲህ አጠቃላይ ያለው ነባራዊ ሁኔታ ምን ማለት ነው? ለኢትዮጵያውያን በተለይ የአካባቢ አየር ንብረት ለውጥ መዛባት ባለበት በዚህ ዓለም በብዙ መንገድ እየተፈተነ ባለበት ጊዜ ኢትዮጵያውያን እስከ ደቂቅ ተሰባስበው እንደዚህ ያለ ውጤት ማስገኘታቸው ምንድነው አንድምታው የሚለውን ነገር እንግዳ ጋብዘን ቆይታ እናደርጋለን። እንግዳችን ላስተዋውቃችሁ ዶክተር አዘነ በቀለ ይባላሉ። የመሬት አጠቃቀምና የደን ተመራማሪ ናቸው። ዶክተር ስለ ጊዜዎት እናመሰግናለን። እኔም አመሰግናለሁ። እንግዲህ ይሄ አይነት እንቅስቃሴ ይፋ ከተደረገበት ጊዜ ጀምሮ በብዙ የሀገራችን አካባቢዎች ላይ ሞቅ ያሉ እንቅስቃሴዎች ተደርገው 4 ቢሊዮን ችግኝ ይተከላል ተብሎ እስካሁን 3.1 ቢሊዮን ተተክሏል። ዛሬ ደግሞ 200 ሚሊዮን በአንድ ጀንበር እንተክላለን ብለን 70 ሚሊዮን ደርሰናል። ከዛም የተሻገሩ ቁጥሮችም አሉበት። ወደ በኋላ ላይ ተመልካቾችን ይፋ መናደርግ ነው የሚሆነው። እንግዲህ በዚህ የምድራችን የግለት መጠን ከመቼውም ጊዜ በላይ አይሎ የፕላኔታችን ዜጎች የዕለት ተዕለት እንቅስቃሴ በእጅጉ በታወከበት ዘመን ላይ ኢትዮጵያ በዚህ ልክ እንቅስቃሴ ማድረጉ አንድምታው ምንድነው? መቼም ይሄ አሁን የተደረገው ጥረት ከህንድ መንጠቃችን ብቻ ሳይሆን ለኢትዮጵያ ለራሷ ትልቅ ግኝት ከፍተኛ ግኝት የተገኘበት ጊዜ ነው። በእርግጥ 4 ቢሊዮን ችግኝ መትከል ማለት ለኢትዮጵያ ወደ 2.5% የኢትዮጵያ የደን ሽፋን በአንድ አመት ውስጥ እንደማዳረስ ነው። ይሄ ደግሞ ከፍተኛ ለሁለቱም ከፍተኛ ነው። ኢኮኖሚያዊ ለሆነው እንደገና ደግሞ የአየር ንብረትንም ለውጥ ለመግታት ኢትዮጵያ 1.3 የሆነ ዲግሪ ሴንቲግሬድ የሚጨምርባት በሶስተኛ ደረጃ በክላይሜት ኢምፓክት የምትጠቃ ሀገር እንደሆነች ታሳቢ ሆነ ነበርና ለዚህ ከፍተኛ ርብርብ ማድረግ የሚያስፈልግ ነበር። ይሄ የተደረገው ስራ ደግሞ በኢትዮጵያ ውስጥ የአየር ንብረት ለውጥን ለማምጣት ከፍተኛ ሮል ስላለው ያ አንዱ ነው። በሁለተኛ ደረጃ ደግሞ ይሄ መነሳሳት በንግድ በኩልም ኢትዮጵያ ወደ 390 ሚሊዮን የሚሆን ዶላር የሚያወጣ የውጭ ግብአት የደን ግብአት ወደ ሀገር ውስጥ ታስገባለች እና ያንን ደግሞ ለመመለስና ምናልባትም በሚቀጥለው ጊዜ አሁን ከህንድ ላይ ወጣን እንደምንለው ደግሞ ምናልባትም ኢትዮጵያ በፍጹም ከውጭ የማታስገባበትና ራሷ ወደ ውጭ የምትልክበትን ሁኔታ ለማመቻቸት ትልቅ መነሳሳት የሚፈጥር ትልቅ መነሳሳት ነው። ይሄ በጣም እጅግ ግሩም ነው። የሚደረጉ ነገሮች ከዚህ ጋር ብዙ ታሳቢዎች ነገሮች የሚሰሩ አሉ። ነገር ግን ይሄ የተሰራው ስራ በጣም በጣም አኩሪ ነው። አዎ እንግዲህ ኢትዮጵያና የዛፍ ችግኞች ወይ ደግሞ ኢትዮጵያና ዛፍ ኢትዮጵያና ዋርካ በታሪክም ቢሆን ብዙ የታሪክ ስንስሎችና የስነ ልቦና ተያያዥነት ያላቸው ናቸው። ይሄን ነጥብ በሰፊው እንመለስበታለን። ዶክተር አሁን የደረሰንን መረጃ ለተመለከተ ስራ ነው ማለት ነው። ስለዚህ ለኢንቨስትመንቱም እንደ ሀገር ለሚሆን ሀገር ለኢንቨስትመንቱ ትልቅ አስተዋጽኦ ነው። በተለይ ደግሞ የግብርና ኢንቨስትመንት ላይ የሚሳተፉ ትልቅ አስተዋጽኦ ይኖራል። በጣም አመሰግናለሁ። ተመልሰናል። ዶክተር ቆይታችን ይቀጥላል። እንግዲህ 70 ሚሊዮን በላይ ችግኞች እስካሁን ስቱዲዮ ገብተን ለተመልካቾች ይፋ እስከምናደርግበት ጊዜ ድረስ ተተክለዋል። ከህንድ ተረክበነዋል። እሱን ነገር አንደኛው የምስራች እሱ ነው። ሁለተኛው ነገር ደግሞ የሀገራችንን የደን ሽፋንና የኢኮኖሚ እንቅስቃሴው በአንድም በሌላም መንገድ አብዛኛው የሀገራችን ህዝብ በደን ልማትና በችግኝ ላይ ነው እንግዲህ ወይ ደግሞ በግብርና ልማት ላይ ነው የኢኮኖሚያችንም የተመሰረተውና ከዛ አኳያስ እንደው አንድምታውን በምን መንገድ ማየት እንችላለን ዶክተር? ይሄ የደን ተከላ የአየር ንብረትን ከማስማማት አኳያ በምንልበት ጊዜ የውሃ ምንጮች ማማ የሆኑትን አካባቢዎች እንዲመለስ ያደርጋል። አሁን ምንጮቻችን በብዛት እየጠፉ ነበር። በኔ ልጅነት ጊዜ በነበረውን የምንጭ ጉልበታ ስራ የምንጭ በየጊዜው መገኘት ሁኔታ የወንዞችን ሁኔታ የአፈር ያለመያዝን ሁኔታ ስናየው
ካሁኑ ጋራ በጣም ይለያይ ነበር እና ይሄ ወደ ኋላ እንድንመለስና ወንዞቻችን እንዲጠሩ ምንጮቻችን በበለጠ እንዲመነጩ ያደርጋል። ይሄ ደግሞ በአግሪካልቸሩ ላይ በእርሻው ላይ ከፍተኛ ተጽዕኖ አለው ማለት ኔጌቲቭ ሳይሆን ፖዚቲቭ የሆነ ደጋፊነት አለው። ብዙዎቹ መሬቶቻችን በደለል የተሞሉ ናቸው። እነዛ እንዳይሆኑ ያግዛል። የአየር ንብረቱ እንዲስማማ ያደርጋል። አንዳንድ አገሮች ላይ በመታይበት ጊዜ አየር ንብረቶችን ስታስማማ የማይበቅለው እጽዋት እዛ ላይ እንዲገኝ ይሆናል። የሚጠፋው እጽዋት ተመልሶ ይመጣል እና በአረምና በወራሪነት ያላቸው ጉልበታም የሆኑ እንትኖች እጽዋቶች እንዲጠፉና በሌላ ክላይማክስ የሆኑ አሸናፊ ሊሆኑ በሚችሉ እጽዋቶች ጠቃሚ በሆኑ እጽዋቶች እንዲተካ ያደርጋል እና ከፍተኛ የሆነ የአየር ንብረት ጠቀሜታ አለው እና አሁን ትልቁ ችግራችን በአግሪካልቸሩም ቢሆን ምርታማነት ነው። ያንን ምርታማነት ለማጎልበት ደግሞ የአፈራችን አይነት ራሱ ሶስቱንም አይነቶች ያማከለ እንዲሆን ያደርጋል እንጂ በደለል ብቻ የሆነ ከሆነ ብዙ ምርት አይሰጥህም እና እሱን ሁሉ ለማድረግ በአሸዋ በደለልና በመረሬነት ወይም ክሌይ በመነለው ሶይል በሶስቱም የተገናዘበ እንዲሆን የተያያዘ እንዲሆን ያደርጋል። ይሄ ደግሞ ምርትን እንዲጨምር ያደርጋል። ውሃዎች መጡ ማለት በደጋማ ቦታ ላይ እንደተፈለገ የወንዝ ጠለፋና የምንጮች ጠለፋ ማጎልበት ስራን ያመቻቻልና የተለያየ አሁን ከምናያቸው በላይ ብዙ የሆኑ ውስብስብነት ነው። ስነ ምህዳር በአጠቃላይ ውስብስብ ነው እና ያንን ውስብስብነት የበለጠ አመቻችቶ ምርታማ እንድንሆን ያደርገናል ከአግሪካልቸሩም አኳያ ቢሆን ማለት ነው። ዓለምን እንግዲህ እየፈተኑ ካሉ ማህበረሰባዊ ቀውሶች መካከል አንደኛው የአየር ንብረት ለውጥ መዛባት ነው እና ምናልባትም እንደዚህ ያሉ በሚሊዮን እና በቢሊዮን የሚቆጠሩ ችግኞችን ኢትዮጵያ እተክላለሁ ብላ እቅድ ይዛ እንቅስቃሴ ሲደረግ ማህበረሰቡ አለማሳፈሩ አንድ ሆኖ የሚጠበቅበትን ኃላፊነት መወጣት ማሳያ መንገድ ነው ብለው የሚያስቡ ሰዎች ብዙ ስለሆኑ ነው። በሌላ አይነት መንገድ ደግሞ ሀይቆቻችንም እየደረቁ ይገኛሉ። አንዳንዶቹ ይሸሻሉ፣ አንዳንዶቹ ደግሞ የደረቁብንም አይናችን እያየና እንደዚህ ያሉ የአረንጓዴ አሻራ ቀን እንቅስቃሴዎች መካሄዳቸው ሀይቆቻችን የሚሸሹ ሀይቆቻችን ለመመከት የሚደርቁ ሀይቆቻችን ደግሞ ለመከላከልና ወደ ነበረው የጥንት የአየር ንብረት እንቅስቃሴና ሰላማዊ የአየር ንብረት ለውጥ በመመለስ በኩል ያለው አንድምታስ እንዴት ይገለጻል? ቅድም እንዳልኩት እንትን እጽዋቶችን በመንተክልበት ጊዜ ተዳፋታማ የሆኑ መሬቶች በቋሚ እጽዋት በሚያዙበት ጊዜ የአፈር ክለት ያንሳል፣ ይቀንሳል። ይሄ ደግሞ ማለት ወደ ወንዞቻችን ወደ ሀይቆቻችን የሚገባው የደለል መጠን ይቀንሳል። ይሄ ማለት የውሃ ቦታው እየሰፋ ይሄዳል። በዛ መሰረት የአየር ንብረት እንደገና ተመልሶ ዝናባማነቱ በአበባ ባለው ጊዜ የነበረው ዝናብ ፍሬያማ በሚሆንበት ጊዜ በሚሸሽበት ጊዜ ይሄ ትልቅ በምርት ላይ ሁሉ ተጽዕኖ ነበረው እና ያ እንዳይሆን ከማድረግ አኳያ ይረዳል። እንግዲህ ይሄ ሁኔታ መትከሉ የኢትዮጵያ ሕዝብ በጣም እንዳልከው ወደዚህ ሂድ ስትለው ወደዚህ የሚሄድ ሕዝብ ነው። በጣም ለአረንጓዴ ልማት ተነሳሽ ነው። ይሄ ደግሞ የዛሬውን ሁኔታ እንደ ምስክርነት መቁጠር እንችላለን። አሁን ከዚህ ጋር መቀጠል ያለበት ተቋማዊ የሆነ ኢንስቲትዩሽኑ በጣም ጠንካራ የመሆንና ከዛ እንደገና ደግሞ ህብረተሰቡ በደንብ ተቀናጅቶ እስከ ክብካቤው ድረስ የሚሄድበትን ሁኔታ ማመቻቸት ነው ትልቁ ነገር ብዬ መገምታው እንጂ አሁን በሚደረገው አይነት ቆንጆ የሆነ ትብብር እያየን ነው፣ ተደርጓል፣ እየተደረገ ነው። የመንግስት ተነሳሽነቱ ከፍተኛ ነው። ያንን በደንብ መልክ ማስያዝና ከክብካቤው አኳያ ኢቭን በኋላ አንድ ዛፍ አተካከል እንደዚህ በቀላሉ የሌማን ሳይንስ ወይም ደግሞ በጣም በትምህርት ያልተጨነቀ ሰው የሚሰራው መስሎ ይታያል፣ ግን አይደለም። ዛፎች ኢቭን በሚወድቁበት ጊዜ ይሁን ሁሉ ለፍተህ ዛፉን በምትጥልበት ጊዜ ያወዳደቁ ሁኔታ እንኳን በኋላ የሚገኘውን የኢንፍራስትራክቸር የጠረጴዛም ይሁን ወንበር የምትሰራውን አፌክት ያደርገዋል። ስለዚህ እስከ መጨረሻው ድረስ ሊከታተለው የሚችል ተቋማዊ
እና በበጀት የተደገፈ ድርጅታዊ ስራ እንዲሰራ ይጠይቃል እና ያንን ማመቻቸቱ ላይ ነው ትልቅ ፈተና የሚሆንብን ወደፊት ብዬ ነው የምገምተው። እሱ ላይ እንግዲህ ሁሉ ማህበረሰብ በነቂስ ወጥቶ ዛሬ ያደረገውን እንቅስቃሴና እስከ ምሽት 12 ሰዓት ድረስ የሚያደርገውን እንቅስቃሴ አጠናክሮ መቀጠል እንዳለበት ነው መልእክቶን እያስተላለፉልን ያሉ። ከዚህ ጎን ለጎን ምናልባት የምግብ ዋስትናን በማረጋገጥ የግብርናውን ክፍለ ኢኮኖሚ ከፍ በማድረግ ደግሞ ያለው አንድምታ ምንድነው የሚለውን የመጨረሻ እናድርገው ዶክተር። እሺ ይቻላል። እንግዲህ 1600 ችግኞች በአንድ ሄክታር ውስጥ ይተከላሉ ብለን እንገምታለን እና ከዛ አኳያ 4 ቢሊዮን ችግኝ ማለት 2.5 ሚሊዮን ሄክታር ማለት ነው እና ይሄ 2.5 ሚሊዮን ሄክታር ከፍተኛ የሆነ የደን ውጤት ሊሰጥ የሚችል ነው። እስካሁን ያለን እስከ 2013 እንደ ፈረንጆች አቆጣጠር ባለኝ ዳታ በዛ መሰረት ኢትዮጵያ ወደ 12 ሚሊዮን 500 ሺህ ሄክታር የምርታማ ደን ወይም ፕሮዳክሽን ፎረስትሪ የምንለውን አላት። ይሄ ማለት በቲምበር በጣውላ ቅድም በመጀመሪያ ላይ እንደተናገርኩት ወደ 390 ሚሊዮን ዶላር ከሌለን ዶላር እያወጣን የምንሰጠውን እንድንተካ የሚያስችለን አቋም ነው። ስለዚህ 2.5 ሚሊዮን ሄክታር ማለት 10 ዓመት እንኳን እንደዚህ ብንቀጥል ወደ 23 ሚሊዮን ሄክታር የሚሆን እንሸፍናለን ማለት ነው። በዛን ጊዜ ደግሞ ይህን ያህል ሄክታር መሬት ካላት ኢትዮጵያ ወደ ውጪ ኔት ኤክስፖርተር ትሆናለች እንጂ ኢምፖርት የምታደርግ ሀገር አትሆንም። ብራችንን ዶላራችንን ማስቀረት ብቻ ሳይሆን ወደ ውጭ ልከንም ግብአት ማግኘት እንችላለን። አሁን ስዊድን በሁለተኛ ደረጃ የኢኮኖሚ ገቢዋ ከደን ነው እና ከኢንዱስትሪ ቀጥሎ እና እኛም ወደዛ የምንሄድበት ሁኔታ መመቻቸት የሚችልበት አጋጣሚ ሊፈጠር ይችላል። ዶክተር እስኪ ቀሪ ጥያቄዎችን ከተንቀሳቃሽ ምስል በኋላ መለስበታለሁ። ገላን አካባቢ ደግሞ የችግኝ ተከላ ስነ ስርዓት አሁንም እየተካሄደ ነው የሚገኘው። ተንቀሳቃሽ ምስሉን ለተመልካቾች እንጋብዛችሁና እንመለሳለን።